ፌስቡክ ላይ እንዴት ነው ተከፋይ የምንሆነው ገንዘብ መስራት የምንችለው እንዴት ነው ብላችሁ ብዙ ልጆች ጠይቃችሁኛል። ስለዚህ ሙሉ ኮርሱን ይዤላችሁ መጥቻለሁ። ከመጀመሪያው እስከ መጨረሻው በደንብ እዩት። ይሄንን ቪዲዮ ካያችሁት በስርዓት ገንዘብ መስራት ትችላላችሁ። ማንም ሰው አሳይቷችሁ የማያውቀውን ነው ዛሬ የማሳያችሁ። ለዚህ ቻናል አዲስ ከሆናችሁ ሃይሚኔ በዚህ ቻናል ላይ አስተማሪ የሆኑ ቁም ነገር የሆኑ ኮንቴንቶችን እለቃለሁ። እንደዛ አይነት አስተማሪ ነገር የምትወዱ ሰዎች ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን ይህን ቪዲዮ ስትጀምሩ ላይክ አድርጉት፣ ሼር አድርጉት። ብዙ ሰው ይጠቀምበታል። ፌስቡክ በደንብ ነው የሚከፍለው። እንዴት እንደምትሰሩበት እኔ ዛሬ አስረዳችኋለሁ። ፌስቡክ ላይ ተከፋይ ለመሆን የመጀመሪያው የሚያስፈልገው ፔጅ ነው፣ አካውንት ሳይሆን ይሄ ፍሬንድ የሚጠየቀው ሳይሆን ወደ ፎሎ ቀይሩት አካውንታችሁን። እንዴት ልቀይረው? እሱ ብዙ ሰው ቪዲዮ ሰርቶታል፣ አላሳያችሁም። ወደ ፔጅ ቀይሩት መጀመሪያ። ከዛ በኋላ ፎሎወራችሁ 10,000 መሙላት አለበት። ተከፋይ ለመሆን ፌስቡካችሁ ሞኔታይዝ እንዲሆን 10,000 ፎሎወር መድረስ አለባችሁ። የመጀመሪያው ስቴፕ እሱ ነው። የሁለተኛው ስቴፕ ደግሞ 60,000 ደቂቃ ቪዲዮአችሁ መታየት አለበት። ሰዎች ቁጭ ብለው እናንተን ቪዲዮ 60,000 ደቂቃ ማየት አለባቸው። ሪል አጫጭር ቪዲዮዎች ብትሰሩ በአንዴ ሊሞላ ይችላል፣ በአንድ ሳምንት ሊሞላ ይችላል። ይሄ አያስቸግርም። የሶስተኛው ፌስቡክ ላይ ተከፋይ ለመሆን ኦሪጂናል ኮንቴንት ልቀቁ። የራሳችሁን ኮንቴንት ልቀቁ። ዝም ብላችሁ ከቲክቶክ እያወረዳችሁ የሰው ቪዲዮ የቲክቶክ ሎጎ ያለበት ከዛ ኢንስታግራም ሎጎ ያለበት እያወረዳችሁ አትልቀቁ። ኦሪጂናል ካልሆነ አካውንቱንም ሊዘጋው ስለሚችል ኦሪጂናል ኮንቴንት። በሰው ቪዲዮ ላይ መስራት ከፈለጋችሁም የራሳችሁን ሀሳብ ጨምሩበት። እየቆረጣችሁ ትንሽ ነው እንጂ ሙሉ በሙሉ የሰው ቪዲዮ አትፖስቱ። ሙዚቃ አትፖስቱ ብዙ ጊዜ ማለት ነው። እሱ የሚፈቅዳቸው ሙዚቃዎች አሉ፣ የማይፈቅደው አለ። ገባችሁ? ፌስቡክ በጣም ሴንሲቲቭ ነው። ህጉን ከጣሳችሁት ሊያገዳችሁ ስለሚችል ሞኔታይዝ ከተደረገ በኋላ ራሱ ሊያነሳው ይችላል። ስለዚህ ሙዚቃ አትፖስቱ፣ የሰው ቪዲዮ አትፖስቱ። የራሳችሁን የሪአክሽን ቪዲዮ የምትሰሩ ከሆነ ደግሞ ለምሳሌ እኔ የምሰራቸውን ቪዲዮዎች ቆራርጣችሁ አስገብታችሁ አንዴ ሰምተናት እንመለስ። ከዛ የራሳችሁን ሀሳብ መሀል ላይ ማስገባት መቻል። ብዙ ሰው ሲሰራ አይታችኋል። የራሳችሁን ነገር ጨምሩበት። ኦሪጂናል መሆን ስላለበት እንደዛ ያደረጋችሁ መስራት። ከዛ 10,000 ፎሎወር ስትሞሉና ይሄን ደቂቃውን ስታሟሉ ይልክላችኋል። ሞኔታይዝ አድርጉ፣ የባንክ አካውንት ሙሉ፣ ፔመንት አካውንት ሙሉ የሚል ያመጣላችኋል። እዚህ ጋር ስማችሁን ነው ጻፉ የሚለው። አንዳንዳችሁ ጋር 3 መስመር ያመጣል፣ አንዳንዴ እንደዚህ ያመጣል። የመጀመሪያው ስማችሁን፣ ቀጣይ አባታችሁን፣ ከዛ አያታችሁን። ሌላኛው መስመር ላይ ደግሞ 3ቱንም ባንድ አርጋችሁ ካፒታል ከሆነ ካፒታል፣ ስሞል ከሆነ ስሞል አርጋችሁ ሙሉ እንዳትረሱት። ምክንያቱም ይሄ ቀጣይ ስለሚጠይቃችሁ እዚህ ጋር የሞላችሁትን እንዳትረሱት፣ ኮፒ አድርጉት። ከዛ ሀገራችሁን ሳውዲ አረቢያ፣ ከዛ ሁለተኛ ሀገር ይላል ጅዳ አልመካም ማለት ትችላላችሁ፣ ችግር የለውም። ከዛ ፓስታል ኮድ የጅዳ ታረጋላችሁ። ከዛ ቁጥራችሁን፣ ከዛ ኢሜይላችሁን ታስገባላችሁ ማለት ነው። ኢሜይል ካደረጋችሁ በኋላ እታይ ላይ ቲን ነምበር የሚል አለ። ከዛ በፊት የቢዝነስ ታይፓችሁን ኢንዲቪጁዋል ነው የምታረጉት። እኔ ማሳየት ስላልቻልኩ ነው። እዚህ ጋር ኢንዲቪጁዋል የሚል አማራጭ ስክሪንሾት እያደረጋችሁ አስተርጉሙት ጉግል ላይ። ከዛ ኢንዲቪጁዋል የሚለውን ትመርጣላችሁ። የኢጋማችሁን ቁጥር የምታስገቡት እዚህ ጋር ነው። ይሄ ታክስ ነምበር የሚለው ላይ ማለት ነው። እዛ ጋር ታስገባላችሁ። ከዛ የራይት ሳጥናን ታበሩትና ራይት ስትሉት የአካውንት ምርጫ ያመጣላችኋል። ፔፓል አካውንት ወይንስ ደግሞ የባንክ አካውንት። የባንክ አካውንት በሉት። የባንክ ቁጥራችሁን ከዛ እዚህ ጋር ታች ላይ የሚታየው ላይ ትሞላላችሁ። ትክክለኛው 2 ጊዜ ሁለቱንም መስመር ላይ የባንክ ቁጥራችሁን ነው የምትሞሉት። ይሄንን በትክክል ከሞላችሁ የራሳችሁን የባንክ አካውንት። ሌላው እዚህ ጋር ማሳሰቢያ፣ ስማችሁ የባንክ አካውንቱ ላይ ያለው መሆን አለበት። እዚህ ጋር እሺ እንዲላችሁ የባንክ አካውንቱ በእናንተ ስም ካልሆነ ይሄን ፔመንት አካውንቱን ስትሞሉ በሰውየው ስም የባንክ አካውንት ባለው ስም ነው የምታረጉት። እሺ ከዛ ነው የሚሰራላችሁ። ስሙ ከተለያየ እሺ አይልም። እንደዛ አድርጉ። ከዛ አድ ታክስ ኢንፎ የሚል ያመጣላችኋል። ይሄን በትክክል ስሞሉ ስነኩት የእናንተን ፌስቡክ ስም ያመጣላችኋል። 2 ስትነኩት ከዛ ወደዚህ ያስገባችኋል። ከዛ በኋላ እዚህ ጋር የአሜሪካ ዜግነት አላችሁ ወይ ምናምን የሚለው ሁለቱንም መስመር ላይ ኖ ነው የምትሉት። ቀጣይ ከዛ ሀገራችሁን ያስመርጣችኋል። የመጀመሪያውን ኢትዮጵያ ማለት ትችላላችሁ ሀገራችሁን። ኢትዮጵያ የሚለውን እንደዚህ ከሞላችሁ በኋላ ከዛ ኔክስት ትሉታላችሁ ማለት ነው። ኔክስት ካላችሁት በኋላ ደግሞ ምን ያመጣላችኋል? ሁለተኛ ሀገር ሊያስመርጣችሁ ይችላል። ካስመረጣችሁ ሳውዲ የሚለው ሙሉ ከዛ እንደዚህ ያመጣላችኋል። ኔክስት ትሉታላችሁ። እዚህ ጋርም ኔክስት ነው የምትሉት።
ከዛ እንደዚህ ሲያመጣላችሁ የአሜሪካ ዜግነት የለኝም 0% ነው የምትሉት ኔክስት ትሉታላችሁ። ቀጣይ ላይ የሚያመጣላችሁ ቦታ በጣም ወሳኝ ነው። የመጨረሻው ቦታ ነው። ስማችሁን በስርዓት መጀመሪያ ያስገባችሁትን ስም ከናያታችሁ ስሞል ከሆነ ስሞል፣ ካፒታል ከሆነ ካፒታል በትክክል ሙሉ። ከተሳሳታችሁ ሻይልም ከዛ እንደተሳጥኗን ታበሯትና ኔክስት ትሉታላችሁ። ስማችሁን በስርዓት ካስገባችሁ በኋላ እንደዚህ ኔክስት ስትሉት እንደዚህ ያመጣላችኋል። ይሄ የመጨረሻው ማለት ነው። በቃ ሰሙት የሚለውን ታች ላይ ነው የምታገኙት። ስክሮል ስታረጉት ከዛ ሰሙት የሚለውን ስትነኩት በትክክል የታክስ ኢንፎአችሁ ተሞላ ማለት ነው። አረንጓዴ ያበራላችኋል እዚህ ጋር። ይሄው በቃ አሁን ጨርሳችኋል። ከናንተ የሚጠበቀው ቪዲዮ በየቀኑ መስራት ነው። ሌላው አካውንታችሁን ቬሪፋይድ አድርጉት። ካርድ 20 ብር ወይ 22 ብር ምናምን 30 ብር ቢጠይቅ ነው። ቬሪፋይድ አድርጉት። ይሄ ኔክስት ስትሉት አካውንታችሁ ቬሪፋይድ ከሆነ በኋላ የሬት ምልክቱ አከበራሽ በኋላ እንደዚህ ይሰራል ማለት ነው። ገንዘብ ይሰራል። መልካም እድል። ይሄ እንዳንድ ስራ ነው። በደንብ ስሩበት። በፎቶ፣ በቪዲዮ፣ በቴክስት፣ በስቶሪ ይከፍላል። ከናንተ የሚጠበቀው ጠንክሮ መስራት ነው። በዚህ መንገድ ነው ፌስቡክ ላይ ገንዘብ የምትሰሩት። የዛሬው ቪዲዮ ጠቅማችኋል ብዬ አስባለሁ። ላይክ አድርጉት፣ ሼር አድርጉ፣ ሌሎችም እንዲጠቀሙበት። እስከ መጨረሻው ስላዳመጣችሁኝ አመሰግናለሁ። ሌላ እንድሰራላችሁ የምትፈልጉት ሀሳብ ካለ ኮሜንት ላይ ጻፉልኝ። የዛሬው ኤፒሶድ ይሄን ይመስል ነበር። በቀጣይ ኤፒሶድ እስከምንገናኝ ድረስ ቸር ቆዩልኝ። ወዳችኋለሁ። ባይ ላቭ ዩ ጋይስ።